የመጀመሪያው ክህደት አብይ አህመድ ወደ ስልጣን እንደመጣ ሰላምን መልሳለሁ፣ ዲሞክራሲን አመጣላችኋለሁ፣ ፍትህን አመጣላችኋለሁ ብሎ ለኢትዮጵያ ህዝብ አጠቃላይ ቃል ገብቶ ነበር። የኢህአዴግ 17ቱ ቀናት ግምገማ አድርገው ከዚያ በኋላ አብይም በኦፒዶም አብይ ወደፊት አድርጋ ከዛ በኋላ የኢህአዴግ ማዕከላዊ የኢህአዴግ ሰብሳቢ አብይ የሆነው በዚህችው በቀረችው 2 ዓመት ውስጥ የኃይለማርያም ደሳለኝ ስልጣን 2 ዓመት ነበር የሚቀረው ማለት ወደ ምርጫ ለመግባት እና ያቺ ወደ ምርጫ ለመግባት 2 ዓመት የቀረችውን ወስዶ አብይ ኢትዮጵያን እንዲያሸጋግር ነበር። ወዴት? ወደ ፍትህ፣ ወደ ዲሞክራሲ፣ ነፃ ምርጫ እንዲካሄድ ነበር እና ያ በኢህአዴግም ታምኖበት ነው አብይ የተመረጠው። በኢትዮጵያ ህዝብም እንደዚሁ ቃል ገባ። አብይ የምናስታውስ ከሆነ አብይ እንደው ከዚህ ከሶ እነኚህ 4ቱ የኢህአዴግ ብሔራዊ ድርጅቶች መግለጫ የምታስታውሱ ከሆነ ከ17ቱ የቀናት ግምገማ በኋላ ኦህዴድን ወክሎ ማለት የኦህዴድ ሰብሳቢ ያኔ ለማ ነው፣ የህወሓት ደብረጽዮን፣ የብአዴን ደመቀ መኮንን ከርሳሙ፣ ከዛ ኃይለማርያም ደሳለኝ የደቡብ እንትን የደኢህዴን የነበረው ነበር። ከዛ አጠቃላይ ኃይለማርያም ነበር ሰብሳቢው። ከዛ ከዚህ ግምገማ በኋላ 4ቱ ናቸው ተስማምተው የወጡት። እዚህ ውስጥ አብይ የሚባል አልነበረም። አብይ እንደው እንትን ውስጥ አልነበረም። ያኔ ባዘወይ ለማ መገርሳ የጨፌ ኦሮሚያ የክልሉ ምክር ቤት አባል ስለሆነ የፓርላማ አባልም ስላልሆነ ፕሮሰስ ነበር። ያው ምርጫ ቦርዱ ደግሞ አጠቃላይ ያኔ በህወሓት ስለሚቆጣጠር ችግር ስለሚፈጠር አብይ ለዚች 2 ዓመት ተብሎ ነው 2 ዓመት ብቻ እንዲገዛ፣ ከዛ በኋላ ደግሞ ቀጥሎ ሌላ ሰው እንዲመረጥ ነበር የታሰበው። ዞሮ ዞሮ ለውጡን ያመጡት ሌሎቹ ናቸው። ለውጡ የመጣው በነ ለማ መገርሳ፣ በነ ገዱ አንዳርጋቸው እና በሌሎችም ህወሓትም አምነው ተቀብሏል። ይሄንን አብይ አልነበረም ያኔ። የሆነው ምንድን ነው? አብይ እንግዲህ ወደ ዲሞክራሲ፣ ወደ ሰላም፣ ወደ ፍትህ እንዲያሸጋግር ነው የተመደበው። ምን ሆነ? ከዛ በኋላ አብይ የኢትዮጵያ ህዝብን ክደው ምን አደረገ? ጦርነት አወጀ። ስልጣኑን ሙሉ በሙሉ ለመቆጣጠር አብይ ምንድን ነው ያደረገው? ሙሉ በሙሉ ስልጣን ለመቆጣጠር የተሰጠውን ተልዕኮ በመካድ የኢትዮጵያ ህዝብን በመካድ ጦርነት አወጀ። መጀመሪያ ኦሮሚያ ላይ ጦርነት አወጀ። ከዛ በኋላ ደግሞ ትግራይ ክልል ላይ ጦርነት ታወጀ። ከዛ በኋላ አማራ ክልል ላይ ጦርነት ታወጀ። ከዛ መንበረ ስልጣኑን ለመቆጣጠር ሙሉ በሙሉ ለመቆጣጠር ብሎ ኢትዮጵያን ሰላም ነፈጋት። በየቦታ ግድያ ሆነ። ለምሳሌ ኦሮሚያ ውስጥ ከጅምሩ ኦሮሚያን መቆጣጠር አለብኝ ብሎ ስላሰበ ኦሮሚያ ጓሮዬ ነች፣ ከኦሮሚያ ማንም ሰው ሊቃወመኝ አይችልም ብሎ ኦሮሚያ ላይ ጦርነት አወጀ። ከዛ ህዝብ አለቀ፣ ወጣቶች አለቁ፣ ማአት ህዝብ አለቁ።
እዛ ለማ ተካዱ። እኛም ከዛ ውስጥ ነን፣ ከሀገር ወጣን። መዓት እንግዲህ ኦሮሚያ ላይ ጦርነት ታወጀ። ያልተገደሉ ልጆች የኦሮሞ ነፃነት ሰራዊት ተቀላቀሉ። ክህደት አብይ ክህደት ስለፈጸመብን ያለን አማራጭ ጫካ ገብተን ለፍትህ ለዲሞክራሲ እንታገል ብለው ጠመንጃ አነሱ። ኦሮሚያም የጦርነት አውድማ ሆነች። አርሶ አደሩ እናቶች ይገደላሉ፣ ይረሸናሉ፣ ቤት ይቃጠላል። ከዛ ኦሮሚያ ለኦሮሞዎች ብቻም ሳይሆን ለሌሎቹም ብሔር ብሔረሰቦች እንደው ሲኦል ሆነች ኦሮሚያ። ሲኦሉን ደግሞ በኃላፊነት እንዲመራ የተመደበው ሽመልስ አብዲሳ ይባላል። የሲኦሉ ፕሬዚዳንት ነው ሽመልስ አብዲሳ። ኦሮሚያን ወደ ሲኦል ቀየሩት። አንዱ የመጀመሪያ ጦርነት ነው። ቀጣዩ ደግሞ ኦብቪየስሊ የትግራይ ጦርነት ነው። ትግራይን እንደሚወሩ ይታወቃል። የትግራይ ጦርነት ከጅምሩ ይታወቃል። በተለይ አብይ አህመድና ደመቀ መኮንን የትግራይ ህዝብን እንዴት እንደሚጠሉ ግልጽ ነበር። በዛን ያኔ ህዝብን ነው የሚጠሉት። ልብ በሉ፣ ህዋትን አይደለም። ህዋት ችግር አለበት፣ ኦብቪየስሊ እናውቀዋለን። ህዝብ እንደ ህዝብ የትግራይ ህዝብና የህወሓት ልዩነት የለም ብሎ ያምናሉ። አብይ እንደዛ ያምናል። ደመቀ መኮንንም እንደዛ ያምናል። ደመቀ ደግሞ በህይወት ዘመኑ የህወሓት ተላላኪ ሆኖ መጨረሻ ላይ ህዝቡን ነጥሎ እንኳን የትግራይ ህዝብን ነጥሎ እንኳን ማየት ያቃተው ሰውዬ ነው። የአብይ እንኳን ይታወቃል። የታወቀ ጥላቻ ለትግራይ ህዝብ ያለው ጥላቻ የታወቀ ነው እና የትግራይ ጦርነት እንደሚጀመር ይታወቃል። ከጅምሩ እንግዲህ ትግራይን እጅ ስጡ ብለው ጦርነት ተካሄደ። ነው የሆነው እኮ መላ ኢትዮጵያን ይዞ ከጎረቤት ሀገር ከኤርትራ ጭምር። እንደው ትግራይ እኮ በራሱ በችሎታውና በእግዚአብሔር ፍቃድ ነው የትግራይ ህዝብ የተረፈው። ያ ጦርነት ተካሄደ በክህደት። የትግራይ ህዝብም ተክዶ ነው፣ የኦሮሞ ህዝብም ተክዶ። ቀጣዩ ክህደቱ ማን ነው? አማራን መካድ ነው። አማራም ክህደት ተፈጸመበት። አማራ ክህደት የተፈጸመበት ከፕሪቶሪያ ስምምነት በኋላ አይደለም። አማራ ላይ ክህደት የተፈጸመበት እነ ዶክተር አምባቸው ሲገደሉ ነው። አማራ ህዝብ የተካደው ያኔ ነው። ይሄንን መረዳት ያስፈልጋል። አንዳንድ ሰዎች ዝም ብሎ ከፕሪቶሪያ ስምምነትማ ያው እንትን አለች፣ እሷ እንደ ኢሚዲየት ኮዝ መውሰድ ይቻላል። ነገር ግን አማራ ህዝብ እንዲገብር ሙሉ በሙሉ እጅ እንዲሰጥ በአብይ በቀጥታ እንዲታዘዝ በነተመስገን ጥሩነህ እንዲታዘዝ እነ ዶክተር አምባቸው ሲገደሉ ነው ያ ክህደት የተፈጸመበት። አጠቃላይ የኢትዮጵያ ህዝብ ተካደ። አጠቃላይ የኢትዮጵያ ህዝብ የጦርነት ሰለባ ሆነ። አብይ አህመድ ሰላም አመጣልሃለሁ፣ ወደ ዲሞክራሲ እወስድሃለሁ፣ ፍትህን አረጋግጥልሃለሁ፣ ምንም ችግር አይመጣም በእኔ ዘመን ብሎ በፓርላማ ቀርቦ ቃለ መሃላ የፈጸመውን ሙሉ በሙሉ ሽሮ እሱ ቤተ መንግስት ይዣለሁ ብሎ በጉልበት ኢትዮጵያን ለመያዝ ለማንበርከክ የእሱ የራሱን መደመርና ብልጽግናን ህዝቡ እንዲወስድ በማድረግ ጦርነትን ሁሉም ሰው ላይ ሁሉም ህዝቦች ላይ አወጀ። እንግዲህ 7 ዓመት ሙሉ የጦርነት ዘመን ሆነ ማለት ነው። አንዱ ክህደት ነው።
በጣም እስካም ነው የተደረገው የኢትዮጵያ ህዝብ። እንግዲህ እንዲህ አይነት ሰው ከሃዲ ሁሉንም ክደው ሰላም ነፈገን። ዛሬ በየቦታ ሰው ይገደላል፣ ሰው በየቦታ ሰላም የለም። አንዱ ይሄ ነው ዲሞክራሲ ምናምን እሱ የለም። አሁን ምርጫ ምናምን ብሎ የሚቀበጣጥሩት ውሸት ነው። ክህደት ተፈጸመ ኢትዮጵያ ህዝብ ላይ። ስለዚህ አንዱ ክህደት ዲሞክራሲ፣ ሰላም፣ ፍትህ ብሎ ቃለ መሃላ የፈጸመውን ሙሉ በሙሉ ክዶ ዛሬ ያለው ኢፍትሐዊ ግፍ አገዛዝ ሆነ፣ የጦርነት አገዛዝ ሆነ። አምባገነንማ አምባገነን አይደለም፣ ፋሽስት ጄኖሳይዳል ዎር ሞንገር ነው ሰውየው። እና የጦር ወንጀልን በየጊዜው የሚፈጽም ሰው ሆነ። አንዱ ይሄ ነው። ሁለተኛው ክህደት የኢትዮጵያን ሉዓላዊነት ሸጠ። አብይ የኢትዮጵያን ሉዓላዊነት ሙሉ በሙሉ ሸጠ። ለማን? ለዩኤኢ መጀመሪያ ለዩኤኢ ሸጠ። ያው ዩኤኢ በቀጥታ ኢትዮጵያን ታዛለች። የሚያሳዝን ነው ይሄ። በየትኛው በኃይለሥላሴ ይሁን በደርግ ይሁን በመለስ ጊዜ ይሁን በኃይለ ማርያም ጊዜ ይሁን እንደዚህ አይነት ነገር ተከስቶ አያውቅም። እና ቀጥታ በዩኤኢ እጅ ገባች ኢትዮጵያ። ሙሉ በሙሉ ኢትዮጵያን ለዩኤኢ አስረከበ። ያ ደግሞ ብዙ ጊዜ ተናግሬ ያለው አብይ በቀጥታ በጉድፈቻ ዩኤኢ ገባ እና የዩኤኢ ገዢዎች አባል ሆነ። የሮያል ፋሚሊ የአገዛዙ አባል ሆነ። ቀጥታ መሐመድ ቤን ዚያድ ኢትዮጵያን ማሽከርከር ጀመሩ። አሁን መሐመድ ቤን ዚያድ የኢትዮጵያ ጦርነትን ፋይናንስ የሚያደርግ አብይ በቀጥታ የኢትዮጵያ ሰራዊትን የሚያዝ እሱ ነው። የራሱ አማካሪዎች ቀጥታ ኢትዮጵያን አብይን ያማክራሉ። እነ ብርሃኑ ጁላን በቀጥታ ያዛሉ። እነ ይልማ መርዳሳ በቀጥታ ከዩኤኢ ነው ትዕዛዝ የሚወስዱት። ኢትዮጵያ እንደዚህ የኢትዮጵያ ሉዓላዊነት እንደዚህ ተሽተዋቅ እኔ ኢትዮጵያን እንደዚህ ከፍተው ለአረቦች ሰጠ። ቤተ መንግስቱን ሙሉ በሙሉ እንግዲህ ፓላስ ማለት የኢትዮጵያ ቤተ መንግስት ማለት የኢትዮጵያ ሕዝብ ነው። ቤተ መንግስቱን ለአብይ ቆፍረው የሰሩት ዩኤኢ ሰዎች ናቸው። አሁን አብይ በዩኤኢ እጅ ነው ያለ። ስለዚህ አብይ ከዩኤኢ መውጣት አይችልም። ከዩኤኢ እጅ መውጣት አይችልም። አብይ ተላላኪነቱ ዩኤኢዎች ዓላማ ምንድን ነው? ኢትዮጵያን አንድነት ይፈልጋሉ ወይ? እኔ ትቀልዳላችሁ እንዴ? ኢትዮጵያን እንደ አገር እንድትቀጥል አይፈልጉም። አብይ እስካለ ድረስ ይጠቀማሉ። ከዛ በኋላ ኢትዮጵያን ያፈርሳሉ። አየን። ዩኤኢ እኮ ሊቢያን አፈረሰች፣ ሱዳንን እያፈረሰች ነው፣ ሶማሊያን አፈረሰች፣ የመንን እያፈረሰች ነው። ሙሉ በሙሉ ዩኤኢ የረገጠችው ሀገር ሙሉ በሙሉ ይፈርሳል። እነሱ ለሀገር ምናምን የሚባል ነገር የለም። አስቡ። አብይ እያደረገ ያለው አገሪቷን በታትኖ ነው የሚሄደው። የሀገር ሉዓላዊነት ተሽጧል። ሙሉ በሙሉ ዩኤኢ ነች ኢትዮጵያን የምትመራ። ጦርነቶቹንም ፋይናንስ የምታደርገው ቀጥታ የደህንነት ዋና አዛዦችም የዩኤኢ ሰዎች ናቸው። ኢትዮጵያውያንን አስፈጻሚ አድርጎ ነው የሚጠቀሙት። ይሄ ነው እንግዲህ ሙሉ 8 ዓመት
የኢትዮጵያ ሉዓላዊነት ከአቡዳቢ ነው የሚመራ። ኢትዮጵያ እንደ አገር ምስጢር የላትም። ኢትዮጵያ ሴኪሪቲ፣ ስለላ፣ ምና ኤቭሪቲንግ እነሱ ናቸው የሚያዙት። ድሮን ጭምር ከነሱ ነው የሚመጣ፣ እነሱ ናቸው የሚከፍሉት። ገንዘብ የሚያከማቹት እና አብይ አቡዳቢ፣ ወርቅ የሚያከማቹት አቡዳቢ። የችግር ጊዜ ወንድማቸው ኤምቢዚ መሐመድ ቢን ዚያድ የዩኤዩ ፕሬዚዳንት ሙሉ በሙሉ ኢትዮጵያ በፖለቲካ በሴኪሪቲ ሉዓላዊነት ያጣች ጊዜ ነው የሆነው። ከዚህ ጋር ተያይዞ ደግሞ ሶስተኛ ክህደት የኢኮኖሚ ሉዓላዊነታችንን አጣን። ኢትዮጵያ ለመጀመሪያ ጊዜ በዓለም አቀፍ የኢኮኖሚ ሉዓላዊነቷን አሳልፋ ለአይኤምኤፍ እና ለወርልድ ባንክ የሰጠችበት ጊዜ በአብይ አህመድ ጊዜ ነው። አብይ አህመድ በአገዛዙ ጊዜ የኢትዮጵያን ኢኮኖሚ ሸጠ ሙሉ በሙሉ። አሁን የኢትዮጵያን ኢኮኖሚ የሚቆጣጠሩ አይኤምኤፍ እና ወርልድ ባንክ ናቸው። አብይ ከዛ በኋላ ነው የሚቆጣጠረው መሬት ላይ። ይሄ ውርደት ነው። ዛሬ አስቡ፣ $1 ስንት ብር ነው የሆነው? እንደዚህ ሆኖ አያውቅም። በኢትዮጵያ ታሪክ የኢትዮጵያ ብር አቅም ትልቅ ነበር። ዛሬ ኢትዮጵያ ብር በኩንታል ነው እንደ ይዘህ የምትሄደው። የሆነ ነገር ለመግዛት ማለት እንትን ነው የሚያስፈልግ። ካረንሲውን ዲቫሉዌት አድርግ ተባለ፣ አደረገ። ብዙ ተቋማትን ሸጠ፣ ለውጭ ሀገር አሳልፎ ሰጠ። መሬትን ጭምር ለውጭ ሀገር እየሸጠ ነው፣ ከተማ ጭምር። አሁን አዲስ አበባ ድሃው እየተንፈናቀለ ሀብታም ከዩኤኢ እና የራሱ የብልጽግና ሰዎች አዲስ አበባን እየተረከቡ ነው። ይሄ ነው ክደት። እና በዓለም አቀፍ ደረጃ ኢትዮጵያ ተዋረደች በአብይ ጊዜ። አንዱ የዲፕሎማሲ ውርደት ነው። በዲፕሎማሲ እንደዚህ ተዋርዳ አታውቅም። ኢትዮጵያ እኮ በኃይለ ሥላሴ ጊዜ የተከበረች ነች፣ በደርግ ጊዜም የተከበረች ነች። እንደው ሶሻሊስት ብትሆንም በክብር የሆነች። የውስጥ ችግር ነበረብን፣ እሱ ችግር የለም። በኢህአዴግ ጊዜማ ኢትዮጵያ በአፍሪካ ቀንድ አንከር ስቴት ትባላለች። መሪ፣ ወሳኝ መንግስት፣ ወሳኝ ሀገር ተብላ ነው የምትታወቁ በኢህአዴግ ጊዜ በአፍሪካ ቀንድ። ዛሬስ የተናቀች ሀገር አደረገ አብይ። ዛሬ ኬንያ በታሪኳ እንደዚህ ገና ታይታ አታውቅም። ኢትዮጵያ በአብይ ጊዜ ስለወደቀች ኬንያ ተነሳች። እንደው ከአሜሪካ ጋር ከውጭ ሀገር ከሁሉም ምዕራብ ሀገር ታላላቅ ሀገሮች ጋር የምትሰራ ኬንያ ነች። ተከብራ ነው የምትሰራ። እና በሚሊተሪ ራሱ በወታደራዊ ግንኙነት አሜሪካ ኢትዮጵያን ሳይሆን ኬንያን መረጠች ለመጀመሪያ ጊዜ። ነን ኔቶ አላይ አርጋ የሰየመችው ልክ እንደ ኔቶ ባይሆንም ከኔቶ ቀጥሎ ከኔቶ አባላት ቀጥሎ የመከላከያ ግንኙነት የኬንያ እና የአሜሪካ መከላከያ ግንኙነት በጣም ገዘፈ፣ ትልቅ ሆነ። ይሄ ለምንድን ነው? አብይ ኢትዮጵያን አዋረደ። በአፍሪካ ቀንድ የጦርነት ቀጠና አደረገ አብይ። ከሶማሌ ጋር ይጣላል፣ ከጅቡቲ ጋር ይጣላል፣ ከኤርትራ ጋር ይጣላል፣ ከሱዳን ጋር ይጣላል፣ ከሁሉም ጋር ይጣላል። አጠቃላይ ከሶማሊያ ተባሮ ገባ። አሁን የኢትዮጵያ መከላከያ ሰራዊት ከዚህም በፊት ሶማሊያ ውስጥ ተከብሮ የሚኖር ሰራዊት በአብይ ጊዜ እንዲወጣ ተደረገ። ከአፍሪካ ቀን ከአፍሪካ
እንዲወጣ ተደረገ። ይህ ሁሉ በአብይ ምክንያት የዲፕሎማሲ ውርደት። አብይ እኮ ለዚህ ብሎ በዓለም አቀፍ ውርደታም ስለሆነ አንድ ቀን የተባበሩት መንግስታት ጠቅላላ ጉባኤ ላይ ተሳትፎ አቅም አብይ ብሞት 8 ዓመት ሙሉ ኢትዮጵያን መርቶ አንድ ቀን ዩኤን ላይ ቀርቦ እንደ እኩዮቹ መሪዎች በየዓመቱ መስከረም ውስጥ ወደ ኒውዮርክ መጥቶ ንግግር ያደርጋሉ መሪዎች። አብይ 8 ዓመት ሙሉ ገዝተው ዩኤን ስብሰባ ላይ ተካፍለው አያውቅም። ለምን? ውርደቱን ያውቃል። እንደው እንደ መሪ እንኳን አይቆጠርም። ውሸታም እንደሆነ ይታወቃል። በዓለም ደረጃ የጦር ወንጀል እንደፈጸመ ይታወቃል። በትግራይ ክልል የተረጋገጠ፣ በአማራ ክልል፣ በኦሮሚያ ክልል በሰፊው እየተረጋገጠ ነው አሁን። እና አብይ በዓለም አቀፍ በዲፕሎማሲ ኢትዮጵያን አዋረደ። የኢኮኖሚ ሉዓላዊነታችንንም አጣን። ኢትዮጵያ በራሷ መወሰን አትችልም ዛሬ ኢኮኖሚን በተመለከተ። ስለዚህ ይሄኛው ሶስተኛ ነው። አራተኛው አብይ ረሃብን እንደ አገዛዙ መሳሪያ አድርጎ ወሰደ። አብይ አሁን ብልጽግና ይላል፣ ኮሪደር ይላል። ነገር ግን አብይ እየተጠቀመ ያለው እንደ አገዛዝ መሳሪያ አስርቦ የመግዛትን ስልት እየተጠቀመ ነው አብይ። ይህንን የምናገረውን የማውቀው ነገር አለ። የሆነ ጊዜ አንድ ከፍተኛ አመራር ኢጋድ አካባቢ የሚሰራ አብይን ይሄ ኢኮኖሚ በጣም እየወደቀ ነው፣ ኢኮኖሚ ደግሞ ከወደቀ ህዝቡ ሊነሳብህ ይችላል፣ አብይ ኢኮኖሚ ላይ ሲሪየስሊ እንስራ ብሎ ምክር ሀሳብ አቀረበ። አብይ ምንድን ነው ያለ? ይኸውልህ ወንድሜ ያለ የኢትዮጵያ ህዝብ እኮ ኢህአዲግ ላይ ተቃውሞ ያነሳ፣ ኢህአዲግን የተቃወመው ሀብት ስላፈራ ነው፣ ገንዘብ ስላገኘ ነው፣ ኪሱ ውስጥ ገንዘብ ስላለ ነው። ኪሱ ውስጥ ገንዘብ ባይኖር ኢህአዲግን የመቃወም ችሎታም ፍቃደኝነትም እንደው ከውስጡ የለም። ስለዚህ ህዝብ የተወሰነ ገንዘብ ሲኖረው፣ ሀብት ሲኖረው ይቃወማል። ከዛም ተጨማሪ መብቶችን ይጠይቃል። ስለዚህ አታስብ፣ ሰው ሲያጣ ይሰግድልናል፣ ሰው ሲርበው አይቃወመንም፣ ኪሱ ውስጥ ገንዘብ ከሌለ የመቃወም ፍላጎትም አቅም የለውም ሰው ብሎ ይመልስለታል። አስቡት፣ ይሄ ተጨባጭ ነገር ነው። አንተ እንዴት የገዛ ህዝብህን ዜጎችን ታስርባለህ? ማስራብን እንደ አገዛዝ መሳሪያ ትጠቀማለህ? ይሄ ነው እንግዲህ ዛሬ ዶክተሮች ራበን አሉ፣ መምህራን ተራቡ፣ ህዝብ ተራበ፣ የከተማ ነዋሪ ተራበ፣ የገጠር ነዋሪማ ተራበ። አዎ ዛሬ በቆሎ እንኳን አታመርቱም፣ በቆሎ ጫካ ነው፣ ለሸኔና ለፋኖ ጫካ ይሆናል ብለው በቆሎን ከለከለ እኮ አብይ። ራሱ ደግሞ ብልጽግና ደሴት ብሎ የራሱ ቅዠት ይኖራል። የሱ ደጋፊዎች አላቸው፣ ሚሊዮነሮች ናቸው፣ ቢሊዮነሮች ናቸው የአብይ ደጋፊዎች። ስለዚህ ማስራብን ዛሬ እኔ አሁን ኦሮሚያ ውስጥ የሚታወቅ
ወለጋ ዞኖች ብዙ ረሃብ የለም፣ የታወቀ ማንም ሰው የሚያውቅ በኢትዮጵያ ታሪክ እዛ አካባቢ ሰው አይራብም። ለምን? ሙሉ ዓመት ዝናብ አለ፣ እንትን አለ፣ በጣም ምርታማ ነው ቦታው። በአብይ ዘመን ወለጋ ተርቦ አየን። ከዚህ በላይ ምንም እንትን የለም፣ ምልክት የለም። ማስራብን እንደ መሳሪያ ይጠቀማል አብይ። አምስተኛው ክህደት፣ አብይ ክህደት ዝርፊያን አቆማለሁ፣ ሌብነትን አቆማለሁ ብሎ ቃል ገብቶ የባሰ የዝርፊያ ዘመን ለቀቀ። ቁጥር አንድ ዘራፊው እሱ ራሱ ሆነ። ይዘርፋሉ አይደለም እኮ ነገ ባይዞይ ከአብይ በኋላ ኢትዮጵያ ከዜሮ ነው የምትነሳው። ኔጋቲቭ ዕዳ፣ ብዙ ዕዳዎች አሉ። ከአይኤምኤፍ፣ ከወርልድ ባንክ፣ ከተለያዩ ሀገራች፣ ከዩኤኢ ጭምር ዕዳ አለ። እሱን ሌላ ጊዜ በተለየ ዩኤኢ ዕዳ በጣም ትልቅ ነው። እሱ አውቃለሁ፣ ሌላ ጊዜ አቀርባለሁ። ከአብይ በኋላ ምን አይነት ኢትዮጵያን እንደምንረከብ ከእንግዲህ ከወዲሁ አስቡበት። መከራ ነው። አብይ የዝርፊያ ዘመን አደረገ። እረ ዝርፊያ እኮ ስም አለው። የአብይ ዝርፊያ ስም የለውም። ይዘርፋሉ አይደለም፣ ተደራጅተው የማይዘረፍ ሴክተር የለም። ባንኮች ይዘረፋሉ፣ ግለሰቦች ታስሮ ይዘረፋሉ፣ ኤቭሪቲንግ ይዘረፋል። ሴቪንግ ዱባይ፣ አቡዳቢ ነው የሚሆነው። ደግሞ ቀላል ነገር አይሰርቁም። በኢህአዴግ ጊዜ እኮ ስርቆት ነበር። ሰው እንግዲህ በዛን ጊዜ ትንሽ ነገር ነው፣ የተወሰነ ቀስ እያለ ነው የሚሰርቀው። አሁን ባለሀብቶች ካልዘረፉ ስልጣን ላይ አይቆዩም። ባይዘ ካልዘረፍክ ያባራል አብይ። ለምን? የዘረፈ ሁሉ ታዛዥ ይሆናል። ኮራፕሽን የፖለቲካ መሳሪያ ነው። በተለይ ደግሞ ለሱ ስርዓት ደጋፊዎች ሀብትን ያከፋፍላል፣ መሬትን ያከፋፍላል። አዲስ አበባ መሬት ለብልጽግና ሆነ። ድሃውማ ተባሮ ዳር ድንበር ላይ ይጮሃል። አዲስ አበባ ዙሪያ ሙሉ ሙሉ የብልጽግና ደሴት ሆነች። እዛ ሽጦ ይካፈላሉ። ይሄ የኮንትሮባንዲስት አገር ነው። አሁን አብይ ሙሉ በሙሉ ባለስልጣናት የኮንትሮባንድ ስራ ነው የሚያካሂደው። ጀነራሎች ኮንትሮባንድን ይቆጣጠራሉ። እና አገሬን ሙሉ ሙሉ የዝርፊያ ስርዓት አደረገ። ጦርነት ውስጥ ያለችው ሙሉ የዝርፊያ አደረገ። የኢትዮጵያን ኢኮኖሚ ሙሉ ለጦርነት ያዋለ፣ የቀረችውን ደግሞ ይከፋፈላሉ። እዛ ትልቅ ክህደት ነው። አንድ ህዝቡን እያስራብክ 1000 ዓመት ንገስ እንድሉ ታደርጋለህ። በነገራችን ላይ አሁን ዛሬ ኢትዮጵያ ውስጥ ሁሉም ይለምናል፣ ሁሉም ይለምናል። ኢትዮጵያ ውስጥ ዛሬ ፕሮፌሰሩም የሆነ ገንዘብ ይጠይቃል። ድሃውማ በቃ ሞተ እኮ አለቀ እኮ። ግዳ ከቤቱ ተፈናቀለ። በኮሪደር ምናምን በብልጽግና ስም ካሳ የለም። የዝርፊያ ሀገር ሆነች። ይሄኛው 5ኛው ክህደት ነው። 6ኛው ክህደት ደግሞ አብይ ሙሉ በሙሉ የማህበራዊ አገልግሎቶችን እየዘጋ ነው። ትምህርትን ዘጋ። እንደው አገር ትምህርትን ከዘጋ አገር አለ እንደ? አፍጥጦ ትምህርት ቤቶችን ዘግቶ የጦር ማሰልጠኛን አስፋፍቶ ከፈተ። ብርሃኑ ነጋ ትምህርትን ይዘጋል። ብርሃኑ ጁላ ደግሞ ወጣቱን ይቀበልና አሰልጥኖ
ለጦርነት ያዘጋጃል። ይሄ ነው የሆነው። የአብይ አገዛዝ ዘመን ትምህርት ቤት ዋጋ ብስ እንዲሆን፣ የተማሪው ዋጋ ብስ እንዲሆን ንቆ ለምን አብይ ትምህርትም ስለሌለው 7ኛ ክፍል ጠፍቶ ከዛ በኋላ ዝም ብሎ ወረቀቶችን ሰው እንትን ብሎ ይታወቃል። 12ኛ ክፍል እንደው ከኤርትራ ጦርነት ተመልሶ በመከላከያ የሚማሩ ትምህርት ቤቶች አሉ አዲስ አበባ ውስጥ። እዛ እንዲማር ተደረገ። እዛም 12ኛ ክፍል ማለፍ ያልቻለ ሰውዬ ዛሬ ፒኤችዲ ያለኝ ብሎ ያወራል። ኤኒዌይስ ትምህርት የሚባል ነገር ስለሚጠላ ትምህርት ስርዓቱን አጠፋ። ዛሬ ሆስፒታሎች በኢህአዴግ ጊዜ መንገድ ሲሰሩ ነበር። ወረዳና ወረዳን በአስፋልት ማገናኘት ፕሮጀክት አለ። ሆስፒታሎች በየወረዳ ይባላል። የልማት ፕሮጀክት ላይ ነው ሰው የሚገመገመው። ያኔ አመራር ስንት ትምህርት ቤት ከፈትክ፣ ስንት ሆስፒታል ከፈትክ፣ ስንት መንገድ ሰራ ተብሎ ነው ሹመት የሚሰጠው። በኢህአዴግ ጊዜ አስታውሳለሁ። እንደ ወደ መጀመሪያ አካባቢ እኔ ራሴ አንድ ካቢኔ አባል ሆኜ ስላገለገልኩኝ ኢህአዴግ ጊዜ ግምገማው ምን ሰራ ለህዝብ ነው። አሁንስ ስንት ገደልክ ነው፣ ስንት ረሸንክ ብለው ስንት ትምህርት ቤቶችን ዘጋ፣ ስንት ትምህርት ቤቶች ወደ ጦር ማዕከል ቀየርከው ነው ግምገማው። ዛሬ ክደት ቁጥር 1 ክደት ማድረግ ትችላላችሁ። ይሄን ትምህርት ቤትን ዘግተ ጦር ማሰልጠኛ ስታደርግ፣ ካምፖች ስታደርግ፣ ሆስፒታሎችን ዘግተ የጦር ካምፕ ስታደርግ ይሄ ክደት ነው፣ ክደት ነው። ዛሬ መድኃኒት አይገዛም። ዛሬ ዶክተሮቹ ዋጋ የላቸው። ለምኖ ለምኖ እምቢ ተባሉ ዶክተሮቹ። መምህራን እየተገደሉ ነው በየቦታ። ይሄኛው በጣም በጣም አሳፋሪ ክህደት ነው። ይሄኛውን 6ኛ ክህደት ብለን የምንወስደው የማህበራዊ አገልግሎቶች ላይ ክህደት የተፈጸመብን ነው። እሱም መዘርዘር ይቻላል፣ ግን ውስጥ አልገባም። ታውቃላችሁ። 7ኛው የኢትዮጵያ ሕዝብ የኢትዮጵያ ብሔር ብሔረሰቦችና ሕዝቦችን አንድነት አጠናክራለሁ ብሎ ቃል ገብቶ ነበር። አብይ ምን አደረገ? አሁን እንደው ኢትዮጵያ ሕዝብ እንደው አንድ ሆነ በአብይ ዘመን። ምን አይነት ክደት ነው የፈጸመብን? እዚህ ላይ እንነጋገር። አብይ አህመድ ትልቅ ክደት በኢትዮጵያውያን መካከል እንግዲህ አንድነትን አመጣለሁ ብሎ ክደት ፈጸመ። ትልቅ ክደት። አሁን የእርስ በርስ ጦርነት እንዲካሄድ፣ የእርስ በርስ ጥላቻ፣ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የእርስ በርስ ጠላት እንዲሆኑ አብይ በየቀኑ ቀን ተሌሊት የሚሰራ በትጋት የሚሰራ አሳየን እኮ አብይ። አቤት 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 ኢትዮጵያ ለዘላለም ትኑር ብሎ አሁን እሱ እስካም ሲያደርግ እንደው መሸወዱ ነው። አሁን በአፍ በትክክለኛ የእሱ ፖሊሲ አጋጭተ ግዛ ነው፣ ከፋፍለ ግዛ ነው፣ ጠላት አድርገ ግዛ ነው። የአብይ ክህደት ነው የፈጸመበት። አሁን የኢትዮጵያ ህዝብ ሰላም ይፈልግ ነበር፣ አንድነት ይፈልግ ነበር። ከአብይ አንደበት አንድ አደርጋቸዋለሁ፣ እንድትተባበሩ አደርጋለሁ ብሎ በአፉ ሲናገር እውነት መስሎን ነበር። የሱ ቆሻሻ መደመርም እንደዛ መስሎን ነበር። እኔን መስሎኝ ነበር። ለካ የሱ መደመር እንዳለ ማጋጨት ነው፣ ጠላት ማድረግ ነው።
መጀመሪያ ሲጀምር የትግራይ ህዝብን ጠላት አድርጎ ጀመረ። የኢትዮጵያ ህዝብን ሙሉ ሙሉ አንስቶ ወስደው ትግራይን እናጥፋ አለ። ስም ሰጥቶ ትግራይን ማጥፋት ብሎ አውጆ ከዛ ትግራይና አማራ ጠላት እንዲሆኑ በአደባባይ መናገር ጀመሩ። በድርጅት ውስጥ የታወቀ ነው። ከዛ ኦሮሞና አማራ ጠላት እንዲሆኑ አደረገ። ከዛ ኦሮሞና ሶማሌ ጠላት እንዲሆኑ መዓት ነገር አደረጉ። ኦሮሞና ትግራይ እንዳይገናኙ፣ አፋርና አማራ፣ አፋርና ትግራይ፣ ቤንሻንጉል ጉሙዝና ኦሮሚያ፣ ሲዳማና ኦሮሚያ ሙሉ ኢትዮጵያ ጠላት እንዲሆኑ፣ አንድነት እንዳይኖራቸው፣ ሰላም እንዳይባባሉ እንኳን ተደረገ። አሁን ሲፈልግ ኦሮሞ ውስጥ ለመደበቅ ይሞክራል። የኦሮሞ ጠላት ሆኖ አብይ አህመድ ቀንደኛ የኦሮሞ ጠላት ሆኖ ኦሮሞ ውስጥ ተደብቆ ሌላውን ወንድም እህት ብሔረሰቦችን ለማዋረድ፣ ለማሸማቀቅ፣ ለማንገላታት፣ ለመጨቆን ይሞክራል እና እዚህ ላይ ትልቅ ክደት ነው የፈጸመብን። ከባድ ክደት ነው። በስምንተኛ አገዛዙ ያገኘነው አብይ በነገራችን ላይ ብሔሮችን ብቻ ሳይሆን አንድን ብሔር ከፋፍሎ ያጋጫል። ኦሮሞን ከፋፍሎ ያጋጫል። አማራን ከፋፍሎ ያጋጫል። ትግራይን ከፋፍሎ ለማጋጨት እየሞከረ ነው። ሌሎችንም እንደዚሁ ሶማሌ ህዝብን በጎሳ እያከፋፈለ እየሞከረ ነው። ይሄ ነው እንግዲህ የአብይ 8 ዓመት አገዛዝ። አንድነትን አመጣላችኋለሁ ብሎ ህዝብን የማፍረስ ስራ በውስጥና በውጭ ህዝብን የማፍረስ ስራ ነው የሚሰራ አብይ። ስምንተኛው የአብይ ከባድ ክደት እምነት ላይ ተጫወተ። የሃይማኖት ተቋማትን አፈረሰ። የኢትዮጵያ ህዝብ ፈራ እግዚአብሔር ህዝብ ነው። ህግን ይፈራል፣ ህግ እግዚአብሔርንም ይፈራል። የኢትዮጵያ ህዝብ እንዲያውም መጀመሪያ የህግ እግዚአብሔርን ስለሚፈራ የመንግስትን ህግ ራሱ ይፈራ ነበር ህዝቡ። አሁን አብይ ምንድነው ያደረገ? ሁሉንም የሃይማኖት ተቋማትን ተቆጣጠረ። ሁሉንም ተቆጣጠረ። ለምን? ከላይ ያሉ አመራሮቹን ያዘ። አንዳንዱ በገንዘብ፣ አንዳንዱ በስልጣን፣ አንዳንዱ በማፈን ዋና የኢትዮጵያ ሃይማኖት ተቋማትን ያዘ። ከዛ በኋላ እናንተ ማድረግ ያለባችሁ ለኔ ጸሎት አድርጉ እንጂ ምንም አታመጡም ማለት። ያው በገንዘብ የሚሄዱ በስልጣን የሚሄዱ እነሱ ችግር የለባቸው። ተቋማቱን ግን ሸጡ ለአብይ። ከዛ በኋላ ምን ሆነ? የእምነት ተቋማት ሙሉ የብልጽግና ሰባኪ እንዲሆኑ ለማድረግ ጥሯል። እንደ አባቶች ከሁሉም እምነቶቻችን እያደረጉ ያሉት በጣም ነውር ኃጢአት ነው። ሰላማዊ ህዝብ ሲያልቅ ሲጨፈጨፍ እሰይ የሚል የሃይማኖት አባት ኃጢአት እየሰራ ነው። እንደዚህ እንደ አብይ አይነት ደግሞ
ቁጥሩ አንድ ኃጢአተኛ በጣም ዲያብሎስ የሆነ ሰውዬ ከሱ ጋር ራሱ ፎቶ መነሳት ከባድ ነው የሚሆነው። ሃይማኖተኛ ከሆነ ፈራ እግዚአብሔር ከሆነ ዛሬ አብይ ሙሉ እንትኑን በአመራሩን ስለያዘ በአመራር ደረጃ መፈንቀለ አንዳንድ ቦታ መፈንቀለ ሃይማኖት አካሂዶ አንዳንድ ቦታ ደግሞ ቀጥታ በገንዘብ አንዳንድ ቦታ ደግሞ ቀጥታ ሰዎቹን በመያዝ እንደነ ዳንኤል ክብረት አይነት ብዙ ኡስታዞችም ከፕሮቴስታንት ፓስተሮችን በመያዝ የኢትዮጵያን ሃይማኖታዊ ስርዓትን አበላሽ። ክህደት ነው። ይሄ መጀመሪያ ምንድን ነው ያለን? እንደ አባቶች ተከፋፍለው የነበሩ ውጭ የሚኖሩ አባቶች ወደ ሀገር ይግቡ፣ ሀገር ውስጥ ያሉም አንድ ይሁኑ ብሎ እውነት መስሎን ተደስተን ነበር። ነገር ግን ለካ እንትኑ ክህደት ነው። እሱ ለማፍረስ ነው፣ ሃይማኖትን ለማፍረስ ነበር ሲሮጥ ነበር። ክህደት ነው የተፈጸመብን። እምነቶችን በመያዝ ዛሬ እኮ ኢትዮጵያ ውስጥ እንደው ሬሳ በአህያ ተጭኖ ከከተማ ወደ ከተማ ሲሄድ የሃይማኖት አባቶች መግለጫ እንኳን አያወጡ። ይሄ ባህላችን አይደለም ብሎ ይሄ ለምሳሌ አህያ ላይ የመንግስት ወታደሮች ሬሳን አስጭኖ ገበያ ላይ ሲዞሩ ትክክል አይደለም ብሎ የትኛውም ሃይማኖት ተከታይ ብትሆን የትኛው እምነት ተከታይ ብትሆን ይህንን አትቀበልም። ኢትዮጵያ ውስጥ ባዚ ሬሳ ክብር አለው፣ ማረፍ አለበት። ከገደልከው ይረፍ። ነገር ግን ይሄ ባህላችን አንድ ላይ ማንኛውም ብሔር ብትሆን የትኛው ብሔር ብትሆን የትኛው እምነት አባል ብትሆን ሬሳን እንደዚህ አታንገላታ። ኢትዮጵያ ውስጥ የአብይ ደጋፊዎች የአብይ ስርዓት ሰዎች ግን እምነት ቫሊው የምንለው እንደ ኢትዮጵያዊ የሚያስተሳስረን ፈራ እግዚአብሔር የሆነ ህዝብን እያበላሸ ምን አይነት ትምህርት እየሰጠ እንደሆነ አሳየን። የሃይማኖት ተቋማት ዛሬ እንደው አመራር ሆኖ ከአብይ ጋር የሚሰሩ ይሄ ነገር ይቁም፣ እንደዚህ አታርጉ። ሰውን ስረሽኑ እናትና አባትን አውጥቶ አንድን ወጣት በኦሮሚያ ክልል፣ በአማራ ክልል፣ በትግራይ ክልል እንደዛ ሲሆን የሃይማኖት ተቋማት የት አሉ? አብይ ደጋፊ ሆኑ። ከፋፍሎ እዛው እንዲባሉም ያደርጋል። እና ይሄ ትልቅ ክደት ነው፣ ትልቅ ክደት ነው የተፈጸመበት። እኔ ዘርዝሬ አልጨርስም። አጠቃላይ የአብይ 8 ዓመት አገዛዝ ከባድ ክህደቶች የተፈጸሙብን እንደ ህዝብ የተዋረድንበት ዓመታት ነው የሚሆነው። ኢትዮጵያ በዓለም ደረጃ እንደዚህ ሆነ አታውቅም። ክብሯ እንደዚህ ሆነ አታውቅም። የኢትዮጵያ ህዝብም እንደዚህ ጭቆና፣ እንደዚህ ግድያ፣ እንደዚህ ጦርነት ተካሂዶበት አያውቅም። በድሮን 7-8 ዓመት ተጨፍጭፎ አያውቅም ኢትዮጵያ ህዝብ። እንደው ያለፉት ስርዓቶች ችግር አለባቸው፣ ነገር ግን እንደዚህ አላደረጉም። ስለዚህ ማስታወስ ያለብን ምንም አብይ ጥሩ ነገር ሰርቷል ተብሎ በማስረጃ የሚቀርብ ነገር የለም።